እግዚአብሔር ስሙ ይባረክ። ሰላም አደራችሁ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ድጋሚ እድል ሰጠን በፊቱ የምንሆንበት እሱን የምናመልክበት። እግዚአብሔር አምላክ ስሙ ይባረክ። ስለዚህ እድል እስቲ ለእግዚአብሔር ክብር እናምጣ። ብዙ ጊዜ እንደ ቀላል የምናያቸው ብዙ ነገሮች አሉና ባለፈው ወድቄ ከተሰበርኩ በኋላ ሁሉ ነገር ቀላል እንዳልሆነና እያንዳንዷ ቀን የእግዚአብሔር ስጦታ እንደሆነች በጣም ትልቅ ሌሰን አግኝቻለሁና እንዲህ መሆን መወራጨት ማጨብጨብ መቀመጥ መነሳት መዘመር እልል ማለት የሱ የአምላካችን ስጦታ ናቸው። እግዚአብሔር ክብር ይሁን። እግዚአብሔር አምላክ ስሙ ይባረክ። እግዚአብሔርን ቃል አካፍላችኋለሁና ዛሬ ተታገሱኛላችሁ። 3 ሰዓት ነው የምሰብከው። አሜን የሚል ሰው አልጠፋም። ስለዚህ በጣም ደስ ብሎኛል። ወደ ማገለግለው ክፍል ከመሄዴ በፊት ግን ይህንን እግዚአብሔርን ቃል እንዳነብ በጣም ውስጤ አለ። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንጻ እንዳለን እናውቃለን። በዚህም ውስጥ በእውነት እንቃተታለንና ከሰማይ የሚሆነውን መኖሪያችንን እንድንለብስ እንናፍቃለን። ለብሰን ራቆታችንን አንገኝምና በእውነት የሚሞተው በህይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃተታለን። ነገር ግን ለዚሁ የሰራን እግዚአብሔር ነው። እርሱም የመንፈሱን ማያዣ ሰጠን። አሜን። እግዚአብሔር አምላክ ስሙ ይባረክ። የሚቀጥለውን ክፍል ከማንበብ በፊት ስለ ድንኳን ያወራል። እኔና እናንተ አሁን የምንኖረው ኑሮ የድንኳን ኑሮ ነው። ድንኳን ውስጥ ነው ያለነው። ከዛ በኋላ ደግሞ የሚናገረው ስለ ቤት ነው። ከዛ ደግሞ ስለ ህንጻ ደግሞ ይናገራል። እግዚአብሔርን በዚህ ድንኳን ውስጥ ሆነን ማለት በዚህ ማደሪያ ውስጥ በዚህ ስጋ ውስጥ ሆነን እናመልከዋለን እናከብረዋለን። ግን የምንናፍቀው ደግሞ ሌላ አለ። እግዚአብሔር ያዘጋጀልን ያላየ ነው ጆሮም ያልሰማው የዘላለም ቤት የዘላለም መኖሪያ እግዚአብሔር አዘጋጅቶልናል። እንዲህ ይላል። በኋላ ለማካፈላችሁ ነገር መሰረታዊ ነው ብዬ ስለማስብ ነው። እንግዲህ ሁሉ ጊዜ ታምነን በእምነት እንጂ በማየት አንመላለስምና እንግዲህ ሁሉ ጊዜ ምን ሆነን ታምነን በእምነት እንጂ በማየት አንመላለስምና። በሌላው ክፍል ላይ ሐዋርያው ሲናገር የሚታየው ጊዜያዊ ነው ይላል። የማይታየው ግን ለዘላለም ጸንቶ የሚኖር ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እንግዲህ ሁሉ ጊዜ ታምነን በእምነት እንጂ በማየት አንመላለስም። ለምን? የሚታዩ ነገሮች ብዙ ጊዜ ያደክማሉ።
ጳውሎስ እንደዚህ ይላል ታምነን በእምነት እንጂ በማየት አንመላለስም በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነን ታምነናል እና በጣም ነው ይገረመኝ አሁን እኔና እናንተ የሚኖርን ያለነው ኑሮ የስደት ኑሮ ነው ከጌታ ተለይተን በዚህ ሥጋ ውስጥ ነው ያለነው በስደት ውስጥ ነው ያለነው ድንኳን ውስጥ ነው እግዚአብሔር የዘላለም መኖሪያ አዘጋጅቶልናል አሜን እግዚአብሔር አምላክ ስሙ ይባረክ ስለዚህ ሐዋርያው እንደዚህ ይላል በሥጋ ስናድር በዚሁ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል ስለዚህ ደግሞ ብናድር ወይንም ተለይተን ብንሆን እርሱም ደስ የምናሰኝ ልንሆን እንቀናለን መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የሠራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል ስለዚህ ሐዋርያው እየተናገረ ያለው ይሄ የምንኖረው ኑሮ በዚህ ሥጋ ውስጥ የምንኖረው ኑሮ የስደት ኑሮ ነው ስደተኞች እህቶቼና ወንድሞቼ እንደምን አላችሁ እግዚአብሔር አምላክ ስሙ ይባረክ በዚህ ሥጋ ውስጥ አለን በዚህ ስደት ውስጥ አለን ይሄ ኑሮ መጽሐፍ ቅዱስ የስደተኛ ኑሮ ነው የሚለው ነገር ግን ከዚህ ከተሰደድንበት ኑሮ ደግሞ ወደ ዘላለም ቤት ወደ ዘላለም ማረፊያ መጽሐፍ ቅዱስ ቤትና ሕንጻ ወደሚለው ወደ ዘላለም ረፍት ደግሞ እንገባለን አምላካችን ስሙ ይባረክ እና በዚህ ማለት አስብ ነበር በዚህ ድንኳን ውስጥ እንዴት ሰው ደስተኛ መሆን ይችላል በዚህ ማደራ ውስጥ እንዴት ሰው እግዚአብሔርን ማገልገል እንዴት ሰው እግዚአብሔርን ማምለክ ይችላል እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን እግዚአብሔር በሕይወታችን ርስት አድርጎ ከሰጠን ነገር አንደኛው ሕይወትን ነው ሰላምን ነው ደስታን ነው የሮሜ መጽሐፍ 8ኛው ምዕራፍ ከቁጥር 1 እስከ 8 ያለውን ማንበብ ትችላላችሁ እኔ ከቁጥር 5 እስከ 6 ያለውን ነው ማነበው እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ ግን የሚኖሩ የመንፈስን ነገር ያስባሉና ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው እግዚአብሔር አምላክ ስሙ ይባረክ በዚህ ክፍል ላይ ሐዋርያው እየተናገረ ያለው ስለምንድን ነው እንደ ሥጋ ፈቃድ የሚኖር የሥጋን ነገር ያስባልና በዚህ ድንኳን ውስጥ በዚህ ማደሪያ ውስጥ ሰዎችን ከሚታገላቸው ነገር አንደኛው የሥጋ ነገር ነው ወይንም የሥጋን ነገር ማሰብ ነው እነዚህ የሥጋን ነገር የሚያስቡ ሰዎች እንደ መንፈስ ፈቃድ መኖር ያቅታቸዋል ለምን አብዛኛው ጊዜያቸው የሚወሰነው ምንም በማሰብ ነው የሥጋን ነገር በማሰብ ነው ጋዜጣው የሚነግረን ቴሌቪዥኑ የሚነግረን ጓደኞቻችን የሚነግሩን ሁኔታው የሚነግረን ዘመኑ የሚነግረን ጊዜው የሚነግረን የሥጋን እንድናስብ ነው ሐዋርያው እንደዚህ እንደ ሥጋ ፈቃድ እንደ ካርናል እንደ ውስጣዊ ምኞታቸው የሚኖሩ ሰዎች የሚያስቡት የሥጋን ነገር ነው ይላል እንደ መንፈስ ፈቃድ ግን የሚኖሩ የመንፈስን ነገር ያስባሉና ሰው እንደ መንፈስ ፈቃድ ወይንም እንደ እግዚአብሔር መንፈስ ፈቃድ ሲኖር ማሰብ የሚጀምረው ነገር አለ ይሄን የሚያስበው ነገር መንፈሳዊ የሆነ ነገር ነው የመንፈስ የሆነ ነገር ነው ስለዚህ ነገር ሲናገር ስለ ሥጋ ማሰብ ሞት ነው ይላል ስለ መንፈስ ግን ማሰብ ሕይወትና ሰላም ነው ቁጥር 8 ላይ እንዲህ ይላል በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ሰው ምድራዊ ነገር እያሰበ ሰው ምድራዊ ሐሳብ ውስጥ ብቻ እየኖረ እግዚአብሔርን ደስ ማሰኘት አይችልም በሕይወታችን ከምንፈልገው ነገር አንደኛው ማን ደስ ማሰኘት ነው ንገሩኝ እናንተ እግዚአብሔርን ደስ ማሰኘት ነው ሁሌ እንፈልጋለን በመዝሙራችን ውስጥ ለእግዚአብሔር የምንነግረው ነገር አንደኛው ይሄ ነው እንዴት ደስ ላሰኝ እንዴት ልስገድልህ ምን ልሁንልህ ብዙ እግዚአብሔር
የምንላቸው ነገሮች አሉ። ሰው እንደ ሥጋ ፍቃድ የሚኖር ከሆነ እግዚአብሔርን ማስደሰት አይችልም። እግዚአብሔር የሰጠውን እውነተኛ ሕይወት መኖር አይችልም። በሰላም መኖር አይችልም። በደስታ መኖር አይችልም። መጽሐፍ ቅዱሳችን እዚህ ጳውሎስ ስለ ሥጋ ማሰብ ሞት ነው ይላል። ምን ማለት ነው? ስለ ሥጋ የሚያስብ ሰው ወዲያው ይሞታል ማለት ነው? አይደለም። ስለ ሥጋ የሚያስብ ሰው እንደሚሞት ሲናገር ሞት መለየት ነው። ከእግዚአብሔር ሐሳብ ይለያል። ከእግዚአብሔር ፍቃድ ይለያል። እግዚአብሔር ካየለት ነገር ይለያል። እግዚአብሔር ከያዘለት ፍጻሜ ምን ያደርጋል? ይለያል። ከእግዚአብሔር መለየት ነው በዚህ ክፍል ውስጥ ሞት ተብሎ የቀረበው ማለት ነው። ከእግዚአብሔር ፍቃድ መለየት ማለት ነው። ከእግዚአብሔር መለየታችንን ነው የሚያሳየው። ሰው ይህንን ካርናል የሆነውን ነገር ሥጋዊ የሆነውን ነገር ብቻ ሲያስብና እንደ መንፈስ ፍቃድ መኖር ሲያቆም ሐሳቡ መጽሐፍ ቅዱስ እንደሚናገር ምድራዊ ብቻ ይሆናል። ሐሳባቸው ምንድነው ይላል? ከሞን ሐሳባቸው ምንድነው ይላል? ምድራዊ ነው። ክብራቸው ምናቸው ነው? አይደል? አምላካቸው ማን ነው ይላል? ሆዳቸው ነው። ሰው ምድራዊ ነገር ሲያስብ እነዚህ ነገሮች ሁሉ ላይ መጥተው ይዘፈዘፋሉ ማለት ነው። እግዚአብሔርን ማምለክ ይተውና ማንን ማምለክ ይጀምራል? አምላካቸው ምንድን ነው የሚለው? ስለ ሆድ ማሰብ ይጀምራል። ምድራዊ ስለሆነው ነገር ማሰብ ይጀምራል። መጽሐፍ ቅዱስ በጣም ከሚያበረታታን ነገር ዛሬ በእግዚአብሔር ቃል በመንፈስ ቅዱስ የምነግራችሁ ነገር ቢኖር ስለ መንፈስ እንድናስብ በመንፈስ ሐሳብ በመንፈስ ፍቃድ ውስጥ እንድንኖር ነው። በመንፈስ ማሰብ፣ ስለ መንፈስ ነገር ማሰብ፣ የመንፈስን ነገር ማሰብ። ለምንድን ነው ዛሬ እነዚህ ነገሮች የምናገረው? እነዚህ ነገሮች ሕይወታችንን የሚወስኑ ነገሮች ናቸው። አገልግሎታችንን የሚወስኑ ነገሮች ናቸው። ደስታችንን የሚወስኑ ነገሮች ናቸው። ሰላማችንን የሚወስኑ ነገሮች ናቸው። ፍጻሜያችንን የሚወስኑ ነገሮች ናቸው። ዛሬ ሰው እየተቸገረ ያለው በእግዚአብሔር ቤት ውስጥ እንኳን ሆኖ ደስ መሰኘት ነው። በእግዚአብሔር ቤት ውስጥ ሆኖ እግዚአብሔርን ማምለክ ሰው ያቃተው ነው። ብዙ ችግሮቻችን በእግዚአብሔር ቤት ውስጥ ሆነን እያጋጠሙናል። ለምን ብለን ብናስብ ስለ መንፈስ ማሰብና የመንፈስን ነገር ማሰብ ትንሽ ያቃተን የመጣበት ዘመን ይመስለኛል። ለምን እንደሆነ በኋላ ከእግዚአብሔር ቃል ላይ እንመለከታለን። መጽሐፍ ቅዱስ እንደዚህ ይላል ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ ግን እነዚህ የማን ልጆች ናቸው ይላል? የእግዚአብሔር ልጆች ናቸው። እግዚአብሔር ልጆቹ በሱ መንፈስ እንዲመሩ ይፈልጋል። ለምን? በእግዚአብሔር መንፈስ የሚመሩ ሰዎች የመንፈስን ነገር ያስባሉ። የመንፈስን ነገር የሚያስቡ ሰዎች ደግሞ ሕይወት አላቸው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ስለዚህ መጽሐፍ ቅዱስ ይህንን ነው የሚያበረታታን። ስለ መንፈስ እንድናስብ የመንፈስን ነገር እንድናስብ መጽሐፍ ቅዱሳችን ደግሞ በዚህ በሮሜ 8:14 ላይ ሲናገር በእግዚአብሔር መንፈስ የሚመሩ ደግሞ እነዚህ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። በዚህ ዘመን ብዙ ነገር ሊመራን ይፈልጋል። አሁን ለምሳሌ ጊዜው ነው ዘመኑ ነው የሚል አላለ እንደ ጊዜው መኖር ነው። በፍጹም የእግዚአብሔር ልጆች በጊዜው አይመሩ። የእግዚአብሔር ልጆች በዘመኑ አይመሩ። የእግዚአብሔር ልጆች ሌሎች በሚያደርጉት አይመሩ። እገሌም ያደርገው የለ ወይ ይሄ እግዚአብሔር ልጆች ማመካኛ አይሆንም። ለምን? መጽሐፍ ቅዱስ ሲናገር በእግዚአብሔር መንፈስ የሚመሩ እነዚህ የማን ልጆች ናቸው ይላል? የእግዚአብሔር ልጆች ናቸው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር በዚህ ሕይወት ውስጥ እግዚአብሔር በዚህ ደስታ ውስጥ እግዚአብሔር በዚህ ሰላም ውስጥ እንድንኖር ይፈልጋል። በተለይ በዚህ ድንኳን ውስጥ ያለን ደክሞን የምንቃትተኛ እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን።
ለዚህ ነው መጽሐፍ ቅዱሳችን በዚህ በኤፌሶን ምዕራፍ 5 ቁጥር 18 ጀምሮ ስንመለከት አንድ የሚነግረን ነገር አለ። ጥበበኞች እንድንሆን ይነግረናል። ጊዜያችንን የምናባክን መሆን እንደሌለብን ይነግረናል። እግዚአብሔር ማስተዋልን ይስጣል። ባለፈው እዚህ መድረክ ላይ ተናግሬያለሁ። ማቴዎስ ወንጌል 7 ላይ የምታዩቸው ሰዎች በቸርች በኩል ነው ወደ ሲኦል የሄዱት አይደል? ሰምታችሁኛል? በሌላ ቦታ ነው። ቤት በኩል ነው። በስምህ ትንቢት አልተናገርንም ወይ? የት ነው ትንቢት ያለው? ንገሩኝ። በስምህ አጋንንት አላወጣንም ወይ? የት ነው ያለው? ዩሲ እግዚአብሔር እንደ ጥበበኞች እንድንኖር፣ እግዚአብሔር እንደ ፍቃዱ እንድንኖር፣ እግዚአብሔር እንደ ሐሳቡ እንድንኖር ይፈልጋል። ያለበለዚያ የመጨረሻው ዴስቲኒ የመጨረሻው ፍጻሜ ከማመለየት ነው የሚሆነው። ከእግዚአብሔር ፍቃድ ከእግዚአብሔር ሐሳብ መሆን ነው፣ መለየት ነው። ቅድም ባነበብኩላችሁ ክፍል ላይ አንደኛው የፍጥረት ናፍቆት የኔና የእናንተ ናፍቆት ማንን ደስ ማሰኘት ነው። ይሄ በኢየሱስ ስም ለኛ ይሁንልን። አሜን። ስለዚህ ጥበበኞች መሆን አለባችሁ ይላል መጽሐፍ ቅዱስ። ጥበበኞች ክርስቲያኖች ጥበበኞች መሆን መቻል አለባቸው። ለዚህ ነው ኤፌሶን 5:18 ላይ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። የክርስትና ሕይወት ምን የሚጠይቅ ነው ማለት ነው? ጥንቃቄ። ዛሬ ብዙ ስለማስፈላችሁ በጣም ይቅርታ። እስቲ ጥንቃቄ በሉ። በጣም ያስፈልጋል። የክርስትና ሕይወት በመላ የሚካሄድ አይደለም ማለት ነው። የክርስትና ሕይወት እንደፈለግን የምንሄደው ሕይወት አይደለም ማለት ነው። የክርስትና ሕይወት የምንሄደው በምንድን ነው? በጥንቃቄ ነው። ለዚህ ነው ጥበበኞች ሁኑ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። እንዴት ነው መመላለስ ያለብን? እንዴት ነው ማሰብ ያለብን? ስለ መንፈሳዊ ሕይወታችን መጽሐፍ ቅዱስ ጥበበኞች ሁኑ፣ በጥንቃቄ የምትመላለሱ ሁኑ ይላል። ያዕቆብ መልእክት ላይ በጨለማ ውስጥ የሚሄድ ሰው ይላል አይደል? ስለያዘው መብራት ምን እንደሚያደርግ ነው የሚለው? እንደሚጠነቀቅ ይላል አይደል? በጨለማው ስትሆኑ ለያዛችሁት ሻማ ለምን ነው የምትጠነቀቁት? ሻማውን ስለምትወዱት ነው? ለሻማው ስለምታዝኑለት ነው? አይደለም። ሻማው ጠፋ ማለት መንገድ የላችሁም ማለት ነው። ስለዚህ በዚህም ክፍል ላይ በያዕቆብ መጽሐፍ ላይ ስንመለከት መጽሐፍ ቅዱስ በጥንቃቄ እንድንሄድና በጥበብ እንድንሄድ ያዘናል። ደግሜ ልነግራችሁ እችላለሁ። እናንተ ስደተኞች ናችሁ። ምን ነው አይደል? በዚህ ምድር ላይ እንግዶች የሆናችሁ ሰዎች ናችሁ። እንግዶች ነን። በእንግድነታችን ዘመን እግዚአብሔርን እንዴት ነው የምናስደስተው? እግዚአብሔርን እንዴት ነው የምናከብረው? ለዚህ ነው መጽሐፍ ቅዱስ ይሄ የማይደገም ሕይወት ተሰጥቷል፣ የማይደገም ሕይወት ተሰጥቶሻል። ስለዚህ እንደ ጥበበኛ እንጂ ጥበብ እንደሌላቸው ሰዎች እንዳትመላለሱ በጥንቃቄ እናድርጉ ይላል። ተጠበቁ ይላል። ለምንድን ነው ተጠበቁ የሚለን? ለምንድን ነው ጥንቃቄ ይኖራችሁ የሚለን? የሕይወታችን ትልቁ ግቡ ምንድን ነው? እግዚአብሔርን ደስ ማሰኘት፣ ለዘላለም ደግሞ ከእሱ ጋር መኖር ነው። አሜን ነው። አንድ ቀን ሸበሌ 10ኛው ፎቅ ላይ ወጥቼ ማሰብ ጀመርኩ እና ማሰቡ ይወርዳል ይወጣል ላይ ሆናችሁ ስታዩ በጣም ትንሽ ይሆኑባቸዋል አይደል? 10ኛው ፎቅ ላይ ስለሆኑና አንድ ነገር ማሰብ ጀመርኩ። የዛሬ 60 እና 70 ዓመት የኔ አያት በዚህ በኩል አልፈዋል ብዬ አሰብኩኝ። አያቴ ግን ዛሬ ነው። ዝም ብዬ ማሰብ ጀመርኩ። ምናልባት የህንፃ በተሰራበት ጊዜ የተወሰኑ በዚህ ያልፉ ነበር። አሁንም የሚያልፉ ሰዎች እስከመቼ በዛ እንደሚመላለሱ አላውቅም። ብዙ ሰዎች ሄደዋል። እኔና እናንተም ሕያጆች ነን። መጽሐፍ ቅዱስ በዚህ እግዚአብሔር በሰጠን ዘመን፣ እግዚአብሔር በሰጠን ጊዜ፣ እግዚአብሔር በሰጠን እድሜ እግዚአብሔርን እንድናከብረው ይፈልጋል። እግዚአብሔር አምላክ ስሙ ይባረክ። ለምንድን ነው እንደዚህ ኑሩ የሚለን? በጥንቃቄ ኑሩ የሚለን ለምንድን ነው? በጥበብ ኑሩ መጽሐፍ ቅዱስ የሚለን ቁጥር 16 ሲናገር ቀኖቹ ክፉዎች ናቸው፣ ዘመኑን ዋጁት ይላል።
አቃለው ይመልክት ለቀባሪው አረዱት ነው። ቀኖቹ ክፉ መሆናቸው እናንተም ታውቃላችሁ። በየቀኑ የምናያቸው ነገሮች፣ በየቀኑ የምንሰማቸው ነገሮች፣ በየቀኑ ፌስ የምናረጋቸው ነገሮች የዘመኑን ክፋት ያሳዩናል። እኛ የምንኖርባቸው አሁን እየኖርንባቸው ያሉት ቀናቶች ክፉዎች ናቸው። ቀኖች ያሉት በዘመን ውስጥ ነው። ለዚህ ነው መጽሐፍ ቅዱስ ዘመኑን ምን አድርጉት የሚል ዘመኑን ዋጁት የሚል። ወንድሞቼ ዛሬ የምነግራችሁ እናቶቼ የምነግራችሁ ምንድነው? ዘመን ይለያያል። እኔና እናንተ የምንኖርበት ዘመን ሌላ ዘመን ነው። ከኛ በፊት የኖሩ ሰዎች አሉ። እነሱ ደግሞ የኖሩበት ዘመን ምን አይነት ዘመን ነው? ሌላ ዘመን ነው። ጳውሎስ በዚህ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ በኋለኞች ዘመን ይላል። ስለ ኋለኛ ደግሞ ዘመን ይናገራል። እሱ ስላለበት ዘመን እየተናገረ ነው። ደግሞ በኋለኛው ዘመን ደግሞ ስለሚሆነው ነገር ይናገራል። በኋለኛው ዘመን አንዳንዶች የሚያስቱ የአጋንንት ትምህርትን የሚያዳምጡ ሃይማኖትን ሳይቀር የሚክዱ ሰዎች ይመጣሉ ይላል። አያችሁ፣ በዚህ ዘመን አለ። በዚህ ዘመን ውስጥ በቀኖቹ ላይ የሚሰሩ ክፉዎች አሉ። በኋለኛው ዘመን ደግሞ ጳውሎስ በትንቢት መንፈስ ሲናገር በኋለኞች ዘመኖችም ላይ ደግሞ የሚሆኑ ነገሮች አሉ። እነዚህ ከሚሆኑ ነገሮች አንደኛው ምንድነው? የአጋንንትን ትምህርት የሚያዳምጡ፣ አንዳንዶች ደግሞ የሚያስቱ፣ አንዳንዶች ሃይማኖትን ሳይቀር የሚክዱ፣ እምነታቸውን የሚክዱ፣ ኢየሱስ ማን ነው እስከማለት ድረስ የሚደርሱ፣ እኔ ክርስቲያን አይደለሁም ብለው እስከማለት ድረስ የሚደርሱ ሰዎች እንዳሉ ይናገራል። ስለዚህ ጳውሎስ የኖረበት ዘመን አለ። በኋለኞቹ ብሎ በትንቢት መንፈስ ያየው ዘመን አለ። እኔና እናንተ ደግሞ የምንኖርበት ዘመን አለ። አባቶቻችን ስለኖሩበት ዘመን ሲናገሩ በግ በ5 ብር ገዝተው ቆዳውን በ10 ብር ሸጠዋል ይባላል። ያ የነሱ ዘመን ነው። አሁን ሌላ ነው። አሁን 5 እንቁላል ነው የምትገዛው እሱ። ይሄ ሌላ ዘመን ነው። 5 አይደርስም እያሉ እንቁላል ተመጋቢዎች 5 አይደርስም እያሉ ግን ምንድነው? ዘመኑ ይለያያል። ሰዎች የሚኖሩበት ዘመን ይለያያል። ለዚህ ነው ጳውሎስ የምትኖሩበት ዘመን የራሱ የሆነ ነገር አለው። ዘመኑን ካልዋጃችሁ፣ እንደ ጥበበኞች ካልተመላለሳችሁ፣ በጥንቃቄ ካልሄዳችሁ በዘመኖቹ ውስጥ ያሉ የቀኖች ክፋቶች፣ በቀናት ውስጥ ያሉ ክፋቶች ምን ያደርጓቸዋል? እናንተን ይይዟቸዋል። ሲይዟችሁ ከፍጻሜያችሁ ያስቀሯቸዋል። ሲይዟችሁ ደስታችሁን ይወስዱታል፣ ሰላማችሁን ይወስዱታል፣ ረፍታችሁን ይወስዱታል፣ ከእግዚአብሔር ጋር ያላችሁን ህብረት ይወስዱታል። ስለዚህ ምን አድርጉ ይላቸዋል? በጥንቃቄ ተመላለሱ። ቀኖቹ ምንድናቸው? ክፉዎች ናቸው። እነዚህ ዘመኖች አሁን እኔና እናንተ ያለንበት ዘመኑ ራሱ ቀኖቹ ምን ያደርጋቸዋል? ክፉ ያደርጋል። ዴይሊ ላይፋችን በጣም በቻሌንጅ የተሞላ ይሆናል። ዘመኑን ካልዋጀነው፣ ይህንን ዘመን ካልተረዳነው፣ የእግዚአብሔርን መንፈስ የእግዚአብሔርን ሐሳብ ካልተረዳነው በቀኖቹ ውስጥ መኖር አንችልም። በቀኖቹ ውስጥ በሰላም መኖር አንችልም። በቀኖቹ ውስጥ በእረፍት መኖር አንችልም። በእነዚህ ቀኖች ውስጥ እግዚአብሔርን ደስ ማሰኘት አንችልም። ስለዚህ በቀን ውስጥ ያለን ደስታ፣ በቀን ውስጥ ያለን አገልግሎት፣ በቀን ውስጥ ያለን ህይወት፣ በቀን ውስጥ ያለን ሰላም ይወሰዳል። መጽሐፍ ቅዱስ ቀኖቹ ምንድናቸው ይላል? ከመሆኑ ምንድናቸው ይላል? ክፉዎች ናቸው፣ እኔና እናንተ የምንኖርባቸው። ነገር ግን እነዚህን ክፉ የሆኑ ቀናትን ማሸነፍ ይቻላል። እነዚህ ክፉ የሆኑ ቀናትን መኖር ይቻላል። ምን ሲደረግ? ዘመኑን ስንዋጀው። ስለዚህ ወደ ሌላ ጥያቄ አሳደግኳችሁ ማለት ነው። ዘመኑን የምንዋጀው በምንድን ነው? ይህን ዘመን እንዴት ነው የምንዋጀው? ለምን? ያለንባቸው ቀኖች በጣም ክፉዎች ናቸው። ቀኖቹ ክፉን የሚያሳስቡ ነገሮች ናቸው። ይሄ ዘመን እንደ ቀኖቹ እንድንኖር ይመክረናል አይደል? ተመልከት፣ ገሌ የሚሰራው እንደዚህ ነው፣ አንተም እንደዛ ዘመኑ ነው። ክርስቲያኖች እንደ ዘመኑ አይኖሩም። አሜን ትላላችሁ? ቀኖቹ በጣም ክፉዎች ናቸው ያለንበት ዘመን። ከእርቅ ይልቅ መጣላት በጣም ነው የሚቀለው።
ባለቤቱ ውሃ ከጇ ላይ ወድቆ ሲደፋ ይጣላትና ይመታታል። ምን ትመታኛለህ? ውሃ እኮ ነው የፈሰሰው ስትለው ቂቤም ቢሆን እንደዚህ ነው። ስለዚህ ውሃ ላይ የፈሰሰው በቃ የፈሰሰው ውሃ አይታፈስ የሚለው ሳይሆን የሚመጣለት ምንድነው? ቀኖቹ የሚመክሩን እነዚህ ነው። ቀኖቹ እንድንጣላ፣ ቀኖቹ ክፋትን እንድናስብ ነው የሚያደርጉት። ስለዚህ ከእርቅ ይልቅ መጣላት የቀለለበት ዘመን አለ አይደል? ስለ ትውልድ ስናስብ፣ ስለ ዘመን ስናስብ የይሳኮር ልጆች አንደኛው ችሎታቸው ምንድን ነበር? ስጦታቸው ምንድን ነበር? ዘመኑን ያውቁ ነበር። ምን አይነት ዘመን ነው? ምን አይነት መንፈስ ነው የሚሰራው? ምን አይነት ሲስተም ነው ያለው? ወገኖቼ እግዚአብሔር ከዚህ ዘመኑ ካለው እርግማን እግዚአብሔር ይጠብቃል። አሜን። ለምን መሰላችሁ? ከማገልገል ይልቅ አለማገልገል የሚመረጥበት አገልግሎት የሚናቅበት አገልግሎት ላይ ምራቅ የሚተፋበት በነብዩ ዘመን አገልግሎት እግዚአብሔር ማገልገል ከንቱ ነው አይደል? ሰው የስጋን ነገር ሲያስብና ሰው ቀኖቹን የማያውቅ ከሆነና ዘመኑን በእግዚአብሔር መንፈስ የማይዋጅ ከሆነ አገልግሎት ለሱ ስድብ ነው። አገልጋዮችን ስድቦችና ማላገጫዎች ናቸው። እግዚአብሔር አይኖቻችንን ይክፈት። አሜን። ለምንድነው ዛሬ ሰዎች ማገልገል የሚከብዳቸው? ኮሚትድ መሆን ለምንድን ነው የሚከብዳቸው? ቀኖቹ እነዚህ ክፉ ቀኖች ስለሚይዟቸው ነው። በስራ ይዟቸዋል፣ በአሳሰብ ይዟቸዋል፣ በወሬ ይዟቸዋል፣ በፖለቲካው ይዟቸዋል። ስለዚህ እንደ እግዚአብሔር ሰዎች ዛሬ በጌታ በኢየሱስ ስም ማናቸው መጋረጃዎች የተነሱልን ይሁኑ። አሜን። መሸፈኛ ሊሆን በጌታ በኢየሱስ ክርስቶስ ስም የተነሳ ይሁን። አሜን። አዎ ቀኖቹ ክፉዎች ናቸው። በዚህ በክፉዎች ቀናቶች ላይ በድል የሚያራምድ በመንፈስ የሚያስኬድ ግን የእግዚአብሔር ኃይልና የእግዚአብሔር ክብር ዛሬ ለቤተ ክርስቲያን አለ። አሜን። የአካሉ ራስ የሆነው ክርስቶስ ዛሬ ያው ነው። አሜን። ኢቲሲ አንድ ጊዜ ተቀምጠን አንድ ልጅ መጣና ቤተ ክርስቲያን ሽባ ነች በዚህ ዘመን አለ እና አንድ ልጅ በጣም ተናዶ ላይባል ይችላል ሽባስ አንተ ነህ። ለምን? አካል ስላላት ቤተ ክርስቲያን ሽባ አትሆንም። ራስ ስላላት የሚያነጻት አለ። ሙሽራ ነች አይደለም? እድፈቷን የሚጠርግላት አለ። ክፉ እንኳን እንዳይሰራ የሚከለክለው አለ ነው የሚለው። ወገኖቼ ዛሬ ይህንን መንፈስ ስናገኘው ከዚህ መንፈስ ጋር ስንሄድ በእነዚህ ቀናቶች ያሉ ክፋቶች በጌታ በኢየሱስ ስም እኔና እናንተን አያገኙንም። አሜን። ሕይወት ቀልድ አይሆንብንም። አገልግሎት ቀልድ አይሆንብንም። መንፈሳዊ ሕይወት ቀልድ አይሆንብንም። በእግዚአብሔር መርካት ቀልድ አይሆንብንም። ስለዚህ የእግዚአብሔር መንፈስ በኃይል ወደ ውስጣችን ሲመጣ ዘመኖቹን እንዋጃቸዋለን። ዘመኖቹን ስንዋጅ ደግሞ ቀኖቹን ነው የምንኖረው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። አሜን። ከመስጠት ይልቅ ራስ ወዳድነት የነገሰበት መጽሐፍ ቅዱስ ከሚቀበል ይልቅ የሚሰጥ ምንድን ነው ይላል? እሱ ነው። ስለዚህ ሰው ሁሌ የሚያስበው መሰብሰብን ነው። ግን እንትና ውይ ያለው ማን? አይ ያለው ኢትዮጵያዊ እንዳይመስላችሁ ጠይቁ ሰለሞን ነው። እሺ ሁሉን አየውና ምን አለ? አይ ይሄን ሁሉ ይዤው አልሄድም አለ። ያን ሁሉ ሀብት ያን ሁሉ እና ራቁቱን እንደሚሄድ ገባው አይደል? ሌሎች እንደውም ኢንጆይ ያደርጉታል። እኔ ሰበሰብኩትን ኢንጆይ የሚያደርጉት ማን ናቸው? ሌሎች ናቸው የሚደሰቱት። ይኸውላችሁ ይሄ ዘመን የሚነግረንና ቀኖቹ የሚያስተምሩን ትምህርቶች አሉ። ለዚህ ነው ሰዎች ለእግዚአብሔር ቤት እንኳን ታማኝ የማይሆኑት። አንድ ሰው ትላንትና አንድ ነገር ይነግረኝ ነበር እና ባለፈው ሳምንት ስጦታ ከሰጡት ሰዎች አንዱ ነው እና እንዳልሰጥ ምክንያቴን እናገር ነበር እና ሴትዮዋ ስትናገር የልቤን ነገር ነበር። እኔ እንደዚህ ነው ስል እንደዚህ ነው ትለኛለች። እንደዚህ ነው በሆዴ ማወራው እሷ በቃል ትናገር ነበርና በጣም ንስሐ ገባው። ለምን? ዘመኑ የሚነግረን ነገር አለ። ይሄን አድርጌያለሁ፣ ይሄን ሰጥቻለሁ፣
ደግሞ ምንድነው የሚለው? ዘመኑ የሚያስተምር ነገር አለ። ይሄን ብታረግ ይቆልባል። ይሄ ዘመኑ የሚናገረው ነገር አለ። ወገኖቼ በእውነት እግዚአብሔር ይርዳን። እግዚአብሔር ስለኛ ያየውንና እግዚአብሔር ስለኛ የያዘውን መያዝ እንድንችል እግዚአብሔር አይኖቻችንን ይክፈት። አሜን። ቀኖቹ እንዳይዙን እግዚአብሔር ይርዳን። አሜን። ከሰላም ይልቅ ጦርነት ጠብ የሚቀልበት መንፈሳዊ ነገር ቀላል የሚሆንበት የሚመገቡት የሚመግቧቸውን የማያከብሩበት መንፈሳዊ አባቶች የሚሰደቡበት የሚዘረጠጡበት ዛሬ ይሄን ጉባኤ ከዚህ እስራት በጌታ በኢየሱስ ክርስቶስ ስም እፈታለሁ። አሜን። ማንንም ስላለ እናንተ አትሉ፣ ማንንም ስላወራ እናንተ አታወሩ፣ ማንንም ስለሚናገር እናንተ አትናገሩ። አሜን። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። አሜን። ለሁሉ ነገር ሪዝን አለ። ለመቅረት ሪዝን አለ፣ ላለማገልገል ሪዝን አለ፣ ለመሳደብ ሪዝን አለ፣ ብዙ ነገር ለማድረግ ሪዝንስ ብዙ ምክንያቶች በዙሪያችን አሉ። እነዚህ ዘመኑን ሳንዋጅ ስንቀር በቀኖች ውስጥ የሚያገኙን እንቅፋቶች ናቸው። እግዚአብሔር ይርዳን። አሜን። ለዚህ ነው መጽሐፍ ቅዱስ በጥንቃቄ ተጠበቁ፣ እንደ ጥበበኞች ተመላለሱ። ይሄ ዘመን ብዙዎችን ይዞ የሄደበት ዘመን ነው። ስለ አንድ ዛፍ ሰምታችሁ እንደሆነ ያንን ዛፍ በጣም ቤተሰቡ ይፈራው ነበር። ተቃሙ አንድ ቀን ወድቆ ምን ያደርጋል ነው? አንድ ቀን ወድቆ የዛፍ ይጨርሳል ነው። በጣም ይፈሩ ነበርና አንድ ቀን ክረምት ነበር፣ ኃይለኛ ዝናብና ኃይለኛ ንፋስ የቀላቀለ ዝናብ ሲመጣ ፈሩ። ዛሬ ይወድቅ ይሆን እያሉ ሲያስቡ ትልቅ የሚወድቅ ድምጽ ተሰማ። ወደቀ ብለው ተንደርድረው ሲወጡ ያጠማማው ዛፍ አሁንም ቆሟል። አጠገቡ ያለው ነው የወደቀው። ውስጡ ለካ ምስጥ በልቶታል። ቀስ እያለ ይሄ ዘመን ሰዎችን የሚያደርገው እንደዚህ ነው። የነገር ምስጥ፣ የወሬ ምስጥ አይደለም፣ ለዘብተኝነት ምስጥ በቀኖች ውስጥ የምናገኛቸው፣ በቀኖች ውስጥ የምናወራቸው፣ በቀኖች ውስጥ የምናደርጋቸው፣ ቀኖቹን ሳንረዳ ዘመኑን ሳንረዳ የምናደርጋቸው ነገሮች መንፈሳዊ ህይወታችንን ይበሉትና ጳውሎስ እንዳለ ማንንም የቆመ ቢሆን እንዳይወድቅ ያድርግ ነው የሚለው። ይጠንቀቅ፣ ጥንቃቄ ያስፈልጋል ማለት ነው። ዘመኑ ጥንቃቄ ይፈልጋል። ለምን? ዓላማችን ይሄ ነው። በዚህ ድንኳን ውስጥ ነው ያለው። አጠገባችሁ ያለውን ሰው ያያችሁት ስደተኛ ነው። ከዚህ ውጪ በሌላ ክብር ታዩታላችሁ። አሜን አሜን። ታውቃላችሁ፣ ከዚህ ውጪ በሌላ ክብር አገኛችኋል። አሜን ትላላችሁ። ቤት ስላለን ማለት ነው። እግዚአብሔር አምላክ ስሙ ይባረክ። ስለዚህ እግዚአብሔር በሰጠን በዚህ እድሜ፣ እግዚአብሔር በሰጠን በዚህ ዘመን ላይ ማንን እናገለግላለን? እግዚአብሔርን እናገለግላለን። እንዴት ነው ዘመኑን ብንዋጀው? አንደኛ የጌታ ፍቃድ ምን እንደሆነ አስተውሉ። እግዚአብሔር አሁንም ማስተዋልን በኢየሱስ ክርስቶስ ስም ይስጠን እንጂ ምናችሁ ያል ሞኞች አትሁኑ። የጌታ ፍቃድ ምንድን ነው? የተቀደም ተበለጥ በሚል የምትሰሩ ከሆነ አይሆንም። እገሌም ማረገ፣ እገሌችም ሰራች፣ እገሌም እንደዚህ ሆነ፣ ሌላም ቤተክርስቲያን እንደዚህ ያደርጋሉ ካልን አይሆንም። መጽሐፍ ቅዱሳችን ከሚያበረታታንና ይህንን ዘመን ከምንዋጅበት ነገር አንደኛው ነገር ሲናገር ይላል የጌታ ፍቃድ ምን እንደሆነ አስተውሉ። መጽሐፍ ቅዱሳችን ጳውሎስ ከሚባርክበት አንደኛው በረከት ጌታ በነገር ሁሉ ማስተዋልን ይስጥ ይላል። ልባርካችሁ፣ ራሴን እዚህ ውስጥ አስገብቼ ባርካችኋለሁ። ጌታ በነገር ሁሉ ማስተዋልን ይስጠን። አሜን። የጌታ ፍቃድ ምንድነው? በዚህ ዘመን እግዚአብሔር በሕይወት የሚፈልገው ነገር ምንድነው? ምንድነው የጌታ ፍቃድ? ኖረን እንዳንተራ ሰው ከመሞት እግዚአብሔር ይጠብቀን። አሜን። የጌታ ፍቃድ በሕይወቴ ምንድነው? የጌታ ሐሳብ በሕይወቴ ምንድነው? እግዚአብሔር ለዘመንህ ምንድነው ያለው? የጌታ ፍቃድ ለቤቴ ለኔ ምንድነው? የጌታ ፍቃድ ምንድነው ብለን እግዚአብሔርን መጠየቅ መቻል አለብን። የጌታ ፍቃድ ምን እንደሆነ ምን አድርጉ ይላል? አስተውሉ። ሁለተኛው በዚህ ክፍል ላይ የሚናገረው ይህንን ዘመን ለመዋጀት ምን ይሙላባችሁ ይላል? መንፈስ ይሙላባችሁ።
አሜን ሁሉ ጊዜ ለእግዚአብሔር መንፈስ ሙላት የእግዚአብሔር መንፈስ ወደ ህይወታችን ለመጋበዝ ፈቃደኞች መሆን መቻል አለብን መንፈስ ይሙላባችሁ በመንፈስ ካልተሞላችሁ ይህን ዘመን ማወቅ በጣም ከባድ ነው መለየት በጣም ነው የሚከብደው ለዚህ ይህን ዘመን ከምትለዩበት አንደኛው ነገር የማ መንፈስ በእናንተ ውስጥ ሲኖር ነው ንገሩ የማ መንፈስ በእናንተ ውስጥ ሲኖር ነው የእግዚአብሔር መንፈስ በእናንተ ውስጥ ሲኖር ነው በብሉይ ኪዳን በአዲስ ኪዳን የእግዚአብሔር መንፈስ ሙላት ሲመጣ ሰዎች ምን እንደሆኑ እናውቃለን የሰዎች ህይወት የሰዎች ዴስቲኒ የሰዎች አስተሳሰብ የሰዎች አመለካከት ሲለወጥ እናያለን ራሳችንን ለእግዚአብሔር መንፈስ አሳልፈን እንስጥ መንፈስ የእግዚአብሔር መንፈስ ቅዱስ መንፈስ ይህን ዘመን የምንለይበት መንፈስ በጌታ በኢየሱስ ስም ወደኛ ወደ እናንተ ህይወት ይምጣ አሜን ስለዚህ ጳውሎስ ትእዛዝ ነው መንፈስ ምን ያደርግባችሁ ይላል መንፈስ ይሙላባችሁ መንፈስ ካልሞላባችሁ አታውቁት አንዳንዴ መንፈሳዊ ህይወታችንን የሚያበላሹት የማያምኑ ሰዎች እንደሆኑ እናስባለን እኔ መጽሐፍ ቅዱስ ላይ ግን እንደሱ ብዬ አይደለም የጻፍኩት አጠገቡ ላይ የሚያምን ከማያምን ጋር ምን ህብረት አለው አይደል ብዙ ጊዜ እሱን ብቻ ነው የምናስበው አንዳንዴ በዙሪያችን ያሉ ክርስቲያኖችም በእግዚአብሔር መንፈስ ምሪት ውስጥ ከሌሉ የሚሞሉብን ነገር አለ የሚያወሩት ነገር የሚናገሩት ነገር እንደወረደ የምንቀበለው ከሆነ ኢምፓክት የምናደርገው ነገር አለ እግዚአብሔር መንፈሳችንን ሻርፕ ያደርገዋል እግዚአብሔር መንፈሳችንን ሻርፕ የሚያደርገው ደግሞ መንፈሱን በውስጣችን በማስቀመጥ ነው ለዚህ ነው ሮሜ ላይ በእግዚአብሔር መንፈስ የሚመሩ እነዚህ ማልጆች ናቸው የሚለው ስለዚህ ከማያምን ጋር በማይመች አካሄድ አትጠመድ የሚለው ላይ ከስሩ ከሚያምኑ ጋር ቢሆን ብሎ መጻፍና ቢያስፈልግ ነው ማለት ነው አይደል ዘመኑን መለየት የምንችለው ይሄ እግዚአብሔር መንፈስ ሙላት በውስጣችን ሲሆን ለዚህ ነው ሐዋርያው መንፈስ ይሙላባችሁ ይሄ ትእዛዝ ነው የእግዚአብሔር መንፈስ ይሙላባችሁ አሜን ሃሌሉያ በምንም አትለዩትም መጽሔት በማንበብ ጋዜጣ በማንበብ ይህንን ዘመን መለየት አትችሉም አይቴልዩ አትችሉም ይህንን ዘመን በመረጃ ብዛት መለየት አትችሉም ምንም ያህል ብታነቡ ይህንን ዘመን መለየት አትችሉም ይህንን ዘመን መለየትና ይህንን ዘመን መዋጀት የምንችለው የእግዚአብሔር መንፈስ ሙላት ወደ ህይወታችን ሲመጣ ብቻ ነው አሜን አሜን እግዚአብሔር አምላክ ስሙ ይባረክ መጨረሻ ላይ እግዚአብሔርን ከምንለምነው ነገር አንደኛው ይሄ ነው ሌላው በዚህ ህይወት ውስጥ ተነጋገሩ ይላል ዛሬ የምንነጋገረው ነገር ሲባሉት እናርገስ በርሳችን ከዘመዶቻችሁ ጋር ስትሆኑ ምንድነው የምታወሩት ምንድነው የምትነጋገሩት መጽሐፍ ቅዱስ በመዝሙርና በዝማሬ በመንፈሳዊ ቅኔ አለ እርስ በርሳችሁ አድርጉ ይላል ተነጋገሩና ተቀኙ ሰው በእግዚአብሔር መንፈስ ሲሞላ ብቻ ነው እነዚህ ነገሮች ማድረግ የሚችለው ያለዛ ቅኔው ሌላ ነው ቅኔው ሐሜት ነው ቅኔው የዋልድባና የዋሸራ ነው ብዙ ፍቺ የሚጠይቅ እንጂ መንፈሳዊ ነገር አይደለም እግዚአብሔር እነዚህ ነገሮች በህይወታችን እንዲበዙና በህይወታችን እንዲሆኑ እግዚአብሔር ይፈልጋል ተቀኙ ዘምሩ ይላል እነዚህ ደግሞ በልባችን የምናረጋቸው ነገሮች ናቸው እንደዚህ ይላል በልባችን ደግሞ ምን አድርጉ ይላል ተቀኙ ዘምሩ ካለበኋላ ሁሉ ጊዜ አመስግኑ ሁሉ ጊዜ ማመስገን ይቻላል ወይ አዎ እንዴት መጽሐፍ ቅዱስ ይነግረናል በልባችሁ ምን አድርጉ ይላል በልባችሁ ተቀኙ ዘምሩ ሁሉ ጊዜ አመስግኑ ዘምሩ ለምንዋጀው እንደዚህ በእግዚአብሔር መንፈስ ስንሞላ እርስ በርሳችን የምንነጋገረው ነገር መንፈሳዊ ቅኔ ሲሆን በዳዊት መዝሙር ውስጥ የዳዊት መዝሙሮችን አይታችኋል አይደል ኑ እግዚአብሔር ያደረገልኝ ነገር ምን ላድርጋችሁ ይላል ልንገራችሁ የእግዚአብሔርን ሥራ የምናወራ ከሆነ የእግዚአብሔርን ድንቅ ነገር የምናወራ ከሆነ የእግዚአብሔርን ተአምራት የምናወራ ከሆነ በእውነት በዚህ ዘመን ውስጥ ያለ የቀን ክፋት እኔና እናንተን አይዘንም
እግዚአብሔር አምላክ ስሙ ይባረክ። ሁሉም እንደሚሆነው ከሆነ በቀኖች ውስጥ የሚሰሩት ክፋቶች እኔና እናንተን ይይዙናል። ስለዚህ ለዚህ ነው አንዳንዴ እግዚአብሔር ቤት ውስጥ ክፉ ሰዎች ማግኘት ቀላል ይሆናል። ስለዚህ አመስግኑ፣ ሁሉ ጊዜ ደስ ይበላችሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። መንፈስ ይሙላባችሁ እንጂ በወሬ ጠጅ አትስከሩ፣ ይህ ማባከን ነውና። ስለዚህ በመንፈሳዊ ቅኔ አይደል በመዝሙር በዝማሬ እርስ በርሳችሁ ተቀኙ፣ በልባችሁም ደግሞ ለእግዚአብሔር ተቀኙለት፣ ዘምሩለት። ሁሉ ጊዜ እግዚአብሔርን አመስግኑ። ቀኖቹ የሚነግሩን ነገሮች ስስትንና ፍርሃትን ነው አይደል? ኢንሴኩሪቲ ነው። እንዴት ትኖራለህ? እንዴት ትሆናለህ? እንዴት ታደርገዋለህ? ይኸውላችሁ እነዚህን የቀኖቹን ስብከት የምናመልጠው የእግዚአብሔር መንፈስ በእኛ ላይ ሲመጣ ብቻ ነው። አሜን ትላላችሁ? ቀኖቹ የሚሰብኩን ነገሮች አሉ። ከዚህ በፊት ነግሬያችኋለሁ። ኢየሱስ በነበረበት ዘመን አሁን ስናስበው በጣም የሚያስቅ ነው። አሁን ቤዛለም እናረጋጋቸዋል። ከኔተር አርጓል፣ እርግጠኛ ነኝ። ሸሚዝ አርጓል፣ ኮት አርጓል፣ ከረባት አርጓል፣ ሱሪ አርጓል፣ ጫማ አርጓል፣ ካልሲ ብዙ ነገር ያደረገው። ኢየሱስ በነበረበት ዘመን ደግሞ እንደ ቤዛለም አይነት መጋቢ የሚያደርገው አንድ ቀሚስ ነው አይደል? በዚያ ዘመን የነበረው ምንድን ነበር? አንድ ቀሚስ ነው ጣል የሚያደርጉት አይደል? ያ አንድ ቀሚስ ያስጨንቃቸው ነበር። ስለዚህ ነው ኢየሱስ ስለምትለብሱት አትጨነቁ አለ። በዚህ ዘመን ምን ይሆን የሚለው ለምን አንድ ቀሚስ አይደለም ማለት እንደምናረጋው ከረባቱን ስናስ፣ ሸሚዙን ስናስ፣ ኮቱን ስናስ፣ ሱሪውን ስናስ እንጂ ብዙ አላባሽን ስናስብ ብዙ ነገር ነው። እነዚህ ሁሉ ቀኖቹ የሚሰጡት ስብከቶች ናቸው። ምን ትለብሳለህ? የቀን ስብከት ነው። በእግዚአብሔር መንፈስ ግን የተሞላ ሰው እንደዚህ ይላል። ሰለሞንን አይታችኋል አይደል? እነዚህ አበቦች ይታያቸዋል። ሰለሞን በክብሩ እንደነዚህ አበቦች አለበሰ። ነፍስን የሰጠ እግዚአብሔር ስጋን የሰጠ እግዚአብሔር እንዴት ልብስን ይከለክላል? ስጋን የሰጠ ማለት እዚህ ስጋ ላይ የሚደረበው ደግሞ እግዚአብሔር ይሰጣል። በእግዚአብሔር መንፈስ ሲሞላ ነው ሰው እነዚህ ነገሮች ማየት የሚችለው። አሜን ትላላችሁ? አሜን። እግዚአብሔር አምላክ ስሙ ይባረክ። አሜን። የሰይጣንን ጥያቄዎች ተመልከቱ። ማቴዎስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስን ከሰማይ የወረደውን ጌታ ከዚህ መቅደስ ላይ ብትወርዳለህ በመንፈስ ካልሆናችሁ ይህን ጥያቄ ማየት አትችሉም። እግዚአብሔር ያዘጋጀለትን ክብር የሚያውቅ ጌታ ኢየሱስን ወድቀ መሰግድልኝ ያለን ሁሉ ዓለምና ሁሉ ጠፊ ነው፣ አላፊ ነው። ለስንት ዓመት ይሆናል ያለው? እና ሮክፌለር ሁሉ ሞቷል አይደል? ሁሉ ሄዷል። ሁሉም ጥሎት ሄዷል። ይህን የምታውቁት በእግዚአብሔር መንፈሱ ስትሆኑ ብቻ ነው። ይኸውላችሁ ቀኖቹ በጣም ኃይለኛ ሰባኪዎች ናቸው። አየሻቸው? አየኸው? ገሊና አያት? እስቲ ራስን ተመልከት። አለቀልህ። ሞት እኮ አንተ ሰውና አገልጋይ ነህ። አሁን አንተ የምትኖረው ኑሮ አንድ ቦታ ላይ እና አገልጋይ ብሎ ይሄን ነግሬያቸዋል። አሁን እኔ ኑሮ ነው ወይ ብሎ እንደኛ የሚኖር ሰው የለም። ምን ነው? አሜን በሉ እንጂ። አሜን። የእግዚአብሔር ልጆች ሆና እንደኛ የሚኖር ሰው አለ ወይ? በሰላም እንደኛ የሚኖር ሰው አለ ወይ? በእረፍት እንደኛ የሚኖር ሰው አለ ወይ? የለም። ይውላል የቀን ስብከት አለ፣ የዓለም ስብከት አለ። ለዚህ ነው ዮሐንስ መጥምቅ የበረሃ ምንድነው ማር የበላ መጣ የበላና ቆዳ አርጎ ሲመጣ አሁን ያ ኑሮ ይመስላል። መጽሐፍ ቅዱስ ከሴት ከተወለዱ ግን እሱ የሚበልጥ ሰው እንደሌለ ይናገራል። ዓለም የራሷ ስብከት አላት። ቀኖቹ የራሳቸው ክፋቶች አሏቸው። ቀኖቹ በየዕለቱ ሊሰጡን የሚፈልጉት ሌሰንስ አለ። እነዚህን ትምህርቶች የምንረዳቸውና የምንገልጣቸው በእግዚአብሔር መንፈስ እንሞላ የእግዚአብሔር መንፈስ ሕይወታችንን ሲቆጣጠረው ብቻ ነው። ሰይጣንን ውሸታም እንለዋለን። የዛን ጊዜ እግዚአብሔር አምላክ ስሙ ይባረክ። አሜን። የታክሲ የለህም ሲልህ እግር አለኝ ብሏል አይደል? ውሸታም። እነዚህን በቀኖች ውስጥ ያሉትን ውሸቶች፣ በቀኖች ውስጥ ያሉትን ክፋቶች የምትገልጧቸውና የምታውቋቸው በእግዚአብሔር መንፈስ ስትሆኑ ነው። ይህ ረሃብ በጌታ በኢየሱስ ክርስቶስ ስም ወደኛ ይምጣ። አሜን። ይህንን የሚራቡና አይደል ጽድቅን የሚራቡ አይደል ይህን እግዚአብሔር ነገር የሚራቡ መጽሐፍ ቅዱስ ብፁዓን ናቸው ይላል። እግዚአብሔር ረሃባችንን ይቀይረው። አሜን። እግዚአብሔር ጥማታችንን ይቀይረው። አሜን። ነፍሳችን እሱን ማለት በጌታ በኢየሱስ ክርስቶስ ስም ይሁንላት። አሜን።
ጳውሎስ ስለ መጨረሻው ዘመን ሲናገር ይላል በኋለኞች ዘመኖች ስለሚነሱ ሰዎች ሲናገር የማያመሰግኑ ይሆናሉ ይላል። ማያመሰግኑ ዋጣለው ዝም ምን ሆነልኝ የሚሉ እግዚአብሔር የሰጣቸውን ህይወት ተመልሰው ሪፍሌክት ማያደርጉ ምስጋና ቢሶች ምስጋና የሌላቸው ሰዎች በሌላ አባባል የማይጠግቡ ማለት ነው። ይህንን የሰበከን ማን ነው? ለኔ ህይወት ክርስቶስ ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። አንድ ሰውዬ አንድ ልጅ ነው አሉ ብር ጠፍቶበት 5 ብር ጠፍቶበት ሲያለቅስ ምን ሆነ ነው ሲባል 5 ብር ጠፍቶብኝ ነው። በላክ ለ5 ብር አታልቅስ ተብሎ 5 ብር ሲሰጠው ድጋሚ ማልቀስ ቀጠለ። ለምን የቅድሙ ባይጠፋብኝ ኖሮ አሁን 10 ይሆን ነበር። አለመጥገብ አይደል ለዚህ ሆነ የባለፈው ቢኖር ይኖር ይሄ ዓለም የምትሰብከው ስብከት እኮ ምንም ሰዎች አይጠግቡ። በጌታ በኢየሱስ ስም ሰማያዊ የሆነ ጥጋብ ወደ እናንተ ይምጣ። አሜን። እግዚአብሔር አምላክ ስሙ ይባረክ። አሜን። የምንበላው የምንለብሰው ካለን የምንመገበው ካለን እሱ ምን ያደርጋል? ይበቃናል። ኮንቴንትመንት እግዚአብሔር አምላክ ስሙ ይባረክ። አሜን። ዛሬ በጌታ በኢየሱስ ስም ይህን እናገራለሁ። የሚያመልጡ ለዘላለም ያመልጣሉ። አሜን። ከቀሮንቴ ታመልጣላችሁ። አሜን። ከዚህ ዘመን ታመልጣላችሁ። አሜን። ይሄ ዘመን ከሚሰብከው ስብከት ታመልጣላችሁ። አሜን። በክርስቶስ ኢየሱስ የሆነልን ነገር ያለ ማየት መንፈስ፣ ያለ ማመስገን መንፈስ፣ ያለ መርካት መንፈስ፣ ያለ መጥገብ መንፈስ ዝም ብሎ መቅደስ ብቻ ስም ወገኖቼ ማግኘት በራሱ ደስታን አያመጣም። ዛሬ ነግራችኋል። ብዙ ጊዜ እንደዛ ማለት ጌታ ለኔ አንድ ሚስት አጣ ብሎ የጸለየ ሰው ሚስት ሲያገኝ ለኔ አንድ መኪና አጣ ጌታ ሆይ ለኔ አንድ መኪና አንድ ቤት ደግሞ አጣ ይበቃ ይሰፋል አንድ ይያለን ሳንረካ ነው ወደሱ ብንሄደው። ለምን አይን ከማየት ጆሮን ከመስማት ምን አይሆንም? አይሞላም። የማይሞላ ነገር ውስጥ ነው የምትከተው። ክፍተቱን የሚሞላው ይሄ የእግዚአብሔር መንፈስ ሙላት ነው። የእግዚአብሔር በህይወት መገኘት ነው። የእግዚአብሔር በቤት መገኘት ነው። ለዚህ ነው መዝሙረኛው ክብርን ሳይ ምን አደርጋለሁ? ከሞን ክብርን ሳይ ምን አደርጋለሁ አለ። እግዚአብሔር የዚህን የክብሩን ጥጋብ በህይወታችሁ ያምጣ። አሜን። ይሄንን የክብሩን ጥጋብ ስናገኝ የምናመሰግን ሰዎች ነው የምንሆነው። የምንዘምር ሰዎች ነው የምንሆነው። በቤታችን ውስጥ እልልታ የሚበዛልን ሰዎች ነው የምንሆነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። አሜን። ለዚህ ነው ዕንባቆም በሚያገኘው ነገር እንደሚደሰት አሰዳለ ሳይል ዝም በጌታ ምንም መጨረሻ ላይ እግዚአብሔር ከፋራን ቅዱሱን ከቴማን መጣ ይላል። እግዚአብሔርን ኢንዌስ ተገናኘው። እግዚአብሔርን ሲገናኘው ይሄ ሰው እየተለወጠ ለምን? እግዚአብሔርን ሲገናኘው መንፈስ ሞላበት። እግዚአብሔር አምላክ ስሙ ይባረክ። ወነዛ ወደ አሳዘኑትና ልቡን ወደ ሰበሩት እግዚአብሔር ወይ የለህም ወዳላቸው ነገሮች ሄዶ ምንም እንኳን በለስ ባታፈራ ወይ ባንተም ፍሬ ባይገኝ እርሾች መብልም ባትሰጡ በጎች ባዶ ነው ምንም በባዶ ምንም በሌለ እንደዚህ አለ ለወጠው። እኔ ግን በእግዚአብሔር ደስ ይለኛል። አሜን። ይህንን የደህንነት ደስታ እግዚአብሔር በህይወታችን ያብዛ። አሜን። በእግዚአብሔር ደስ ይለኛል። የሚጨበጠው አያረካም። ብትይዘው አያረካም። ገንዘብ ብትይዝ አያረካም። መኪና ብትይዝ አያረካም። ቤት ብትይዝ አያረካም። እውነተኛ እርካታና እውነተኛ ደስታ ያለው ከመለኮት ከሰማይ ከአርያም ነው። በእግዚአብሔር ደስ ይለኛል። በእግዚአብሔር ደስ ይለኛል። ጌታ ሆይ በነጠላ ጫማ ቢሆን አገለግልሃለሁ ብለን ቃል ገብተን ዛሬ ቡራቡሬ ጫማ ከሌለ ቸርች አንሄድም ብለን እናኩርፋል አይደል? እንደነገሌ ሳታረገኝ እንዴት እሄዳለሁ እንለዋለን። በፍጹም ያለን ነገር አይደለም ወደሱ የሚያመጣ ያለን ነገር አይደለም እውነተኛ ደስታ የሚሰጠን። የዚህ ዓለም መልክ አላፊ ነው። አይ ቴል ዩ እናንተ ዛሬ ደፍራለሁ ይላችሁ ስደተኞች ናችሁ። ሌላ ቤት ግን አላችሁ። እግዚአብሔር አምላክ ስሙ ይባረክ። ዛሬ ደስታችንን የሚወስዱ ነገሮች እነዚህ ናቸው። ዘመኑ ካልዋጀ ነው፣ ዘመኑን ካልተረዳ ነው፣
በዘመኖች ውስጥ ያሉ ክፋቶች ምንድነው? ማገልገል አገልግሎ ምን ሆኑ? ያለ ክብር አለ፣ ክብር አክሊል አለ፣ ረፍት አለ፣ ሽልማት አለ። አንተ መልካም ባሪያ የሚል ቃል ከሰማይ አለ። እግዚአብሔርን ማገልገል ከንቱ አይደለም። የጠላት ውሸት በኢየሱስም የፈረሰ ይሁን። መንፈሳዊ ሕይወትን የሚያቀል መንፈስ፣ መሰጠትን የሚያቀል መንፈስ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ይሄን ነገራችሁ ለመሰረት እነዚህ ነገሮች ቀስ በቀስ ከዴስቲኒያችሁ ከፍጻሜያችሁ ነው የሚለዩዋችሁ። በቸርች በኩል አልፋችሁ ሲሆን ነው የምትወጡት። ይሄን ለማለት አልፈራም። ለምን? ኢየሱስ ይህን ስላለ ቢታ ተናገረ። ምንም የፈለገ ነገር ብታደርግ ሪሊ የሆነ ሪሌሽንሺፕ ከሱ ጋር ከሌለ ዘመኑን ዋጅተህ እግዚአብሔርን አክብረህ የማታልፍ ከሆነ ፍጻሜው አጠያቂ ነው የሚሆነው። አንድ ጊዜ አፍዬ ከአንድ እህት ጋር ይገናኛል እና ልጅቷ በጣም አፎርክ ታውቃላችሁ፣ እዚህ ተረጋጋሚ እየመጣ ያገለግላልና እና ልጅቷ በጣም አስቸጋሪ ልጅ ነች። እዚህም ትንሽ ታስቸግረን ነበርና መንገድ ላይ በቃ ዋናው እኮ በሰማይ እንገናኛለን አለችኝ። አይ እርግጠኛ አትሁኝ አልኳት። እርግጠኛ አትሁኝ። ሰምታችሁኛል? ሁላችንም ላንገናኝ እንችላለን። እርግጠኛ አትሁኝ። እግዚአብሔር የእርሱ የሆኑትን ያውቃል። እግዚአብሔር አምላክ ስሙ ይባረክ። ይህንን ዘመን ማለፍ እንድንችል እግዚአብሔር ጸጋውን ይስጠን። እግዚአብሔር መንፈሱን ይስጠን። እግዚአብሔር ኃይሉን ይስጠን። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ስለዚህ ነው ኢየሱስ እኔ የምሰጣችሁ ሰላም አንድ ጊዜ አንድ ዘማሪ ሲመጡ ደስታዬን አለማታውቅ ተሰውሯል ከውስጤ ድብቅ ሆነባት ሚስጥር ከውስጤ እንዴት እንደሚፈልቅ ከደስታ ሁሉ የላቀ ደስታ አድነኝ ጌታ። እግዚአብሔር ይባረክ። ዓለም የማታውቀው ደስታ አለ። ዓለም የማታውቀው ረፍት አለ። ዓለም የምትቀናበት ነገር አለ። ስለዚህ በዓለም አትቅኑ። መዝሙረኛው ቀናው አላ አይታቸው ቀናው እንኳን ስመለስ ግን የሉ በማይኖር ነገር አትቅኑ። እግዚአብሔር የከበረ ነገር እናንተ ውስጥ አስቀምጡ። ወገኖቼ ነግራችኋለሁ፣ ዘመኖቹን ዋጁ፣ ቀኖቹን አሸንፋችሁ ውጡ። የእግዚአብሔር ጸጋ ዛሬም በእናንተ ውስጥ አለ። አሜን። የሞቱ እንኳን ቢሆኑ በኢየሱስ ክርስቶስ ስም ይነሳሉ። አሜን። እዚህ ነው ጳውሎስ ፊልጵስዩስ 3 ላይ በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ። ለምን? ይሄ ዘመን ከሚፈልገው ነገር አንደኛው ሰላማችንን ደስታችንን ምን ማድረግ ነው? መውሰድ ነው። አው የምታዩት ነገር ሊያሳዝናችሁ ልባችሁ ሊሰሩ ይችላል። እግዚአብሔር ግን መልካም አምላክ ነው። ለዚህ ነው ፊልጵስዩስ 4 ላይ ተሳስቼ አይደለም ለማለት ነው 3 ላይ ተናግሮ የለ 4 ላይ ሁሉ ጊዜ በጌታ ደስ ይበላችሁ ካለ በኋላ ደግሜ ይላል አምልጦኛ አይደለም ማለት ነው ጳውሎስ። የስብከት ማጣፈጫ ስለሆነ አይደለም፣ ደግሜ ይላለው ደስ ይበላችሁ። እግዚአብሔር ደስታችንን ይፈልጋል። እግዚአብሔር ሰላማችንን ይፈልጋል። ለዚህ ነው የእስራኤልን ሰላም የሚወድ እግዚአብሔር ይባረክ የሚለው ዳዊት። እግዚአብሔር እናንተን ደስታና ሰላም ይፈልጋል። አንደኛ ተሰሎንቄ ምዕራፍ 5:16 ላይ እንደዚህ ነው የሚለው ሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። በሁሉ እቤት ጥላችሁ ተመጣችሁት ነገር ባበሳጫችሁ ባጣችሁት በጎደለው በጠፋው በተበተነው ከእጃችሁ በሌለው ከሞን በሌለው በዚህ ሁሉ በሁሉ የእግዚአብሔር ልጅ ኢየሱስ ጌታ ነው። ዛሬ እግዚአብሔር መንፈስ በኃይል ወደኛ ይመጣል። አሜን ትላላችሁ? ሰይጣን እንድናጉረመርም በሰራቸው ነገሮች ላይ በሙሉ እግዚአብሔር ስሙ ይባረክ። ባጣነው ነገር ላይ እግዚአብሔር ስሙ ይባረክ። በጎደለው ነገር ላይ ስሙ ይባረክ። በሌለን ነገር ላይ ስሙ ይባረክ። ባየነው ነገር ላይ ስሙ ይባረክ። ባላየናቸው ነገሮች ላይ እግዚአብሔር ስሙ ይባረክ። ይሄ ነው ሐዋርያው ሁሉ ጊዜ በጌታ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ልክ እንደምባቆም በሁሉ ምንም እንኳን በለስ ባታፈራ በወይን ፍሬ ባይገኝ እርሾች መብልን ባይሰጡ በጎች በጋጣ ውስጥ ባይገኙ እኔ በማን ደስ ይለኛል? በእግዚአብሔር ደስ ይለኛል። በዚህ ዘመን ውስጥ ያሉ የቀኖች ክፋቶች የሚሰብኩን ብዙ ነገሮች አሉ። ብዙዎች በዚህ ወጥመድ ውስጥ ወድቀዋል።
ለኔና ለእናንተ ግን ማምለጥ ይሆንልናል። አሜን። ለምን ነው የቸርች ህይወትን ሁሉ ሰዎች ጠርተዋል አይደል? ወይ እዛኛው ያኛው በፍጹም ይሄ መርገም በኢየሱስ ስም ከኛ ላይ የተነሳ ይሁን። ሰላም አለን፣ ረፍት አለን፣ የጠራን ጌታ አለን። ሰዎችን አይተን አንሰናከልም። ኢየሱስ ለዘላለም ጌታ ነው። እነዚህ ቀናቶች የሚሰብኩት ስብከት አለ። እነዚህ ቀኖች የሚሰብኩትን ስብከት በእግዚአብሔር ልጅ በኢየሱስ ክርስቶስ ጸጋ አሸንፈናቸው እንቆማለን። ወገኖች ዛሬ እነግራችኋለሁ። ሌላው ትልቁ ሚስጥር ነገሮችን በእምነት መመልከት እንጀምር። ሰው ደስተኛ የሚሆነው፣ ሰው በሰላም የሚኖረው፣ ሰው ከእግዚአብሔር ፍቃድ ጋር የሚኖረው በእምነት ነገሮችን መመልከት ሲጀምር ነው። በምን አልኩኝ? በእምነት ነገሮችን መመልከት ይቻላል። የሞተውን ነገር በእምነት ስናየው ምን አለው? ይወጣል። የተቆረጠው ነገር በእምነት ስታዩት ይነሳል። ኢየሱስ ለዘላለም ጌታ ነው። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 4:8 ላይ ጳውሎስ ለክርስቲያኖች እንዲህ ብሎ የሚመክረው የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርን የዘላለምን ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው ነገር በጣም የሚገርመኝ አንድ ሰርግ ላይ አንድ ቀብር ላይ በአንድ ሳምንት ውስጥ አንድ ቃል አገልግያለሁ። በእንግድነታችሁ ዘመን መፍራት ነው። ለቀብርም ለሰርግ የሚሆነው የሞተውን ሰው እንግዳ ነው ይባል፣ ያጋባውትም ሰው የእንግድነት ሰርግ ነው፣ የእንግድነት ትዳር ነው። ትዳራችሁ የእንግድነት ነው። ከዚህ በፊት ነግሬያቸዋለሁ አይደል? ምን ነው አዲስ ያገባችሁ ሰዎች ልታኮርፉ ትችላላችሁ። ይሄ እውነት ነው። እንግዶች ነን በዚህ ምድር ላይ። ሁሉ ነገር እንግዳ ነው። የሚታየው የጊዜው ነው ይላል። ሁላችሁ የኔና የእናንተ ሰርግ የሚታየው የጊዜው ሲሆን የቤተ ክርስቲያንና የሙሽራይቱና ወይንም የሙሽራው ሰርግ ግን የዘላለም ነው። እግዚአብሔር አምላክ ስሙ ይባረክ። ለዚህ ነው የሚታየውንና የማይታየውን ለይተን በእምነት እንመልከት። የሚታየው የጊዜው ነውና የማይታየው ግን የምንድን ነው ይላል? የዘላለም ነው። አገልግሎት የዘላለም ነው። መንፈሳዊነት የዘላለም ነው። እግዚአብሔርን ማመስገን የዘላለም ነው። መንፈሳዊ መሆን የዘላለም ነው። መንፈስ የዘላለማዊ አይደለም። ትላንት የነበሩ ዛሬ ነው። ትላንት ያላቸው ዛሬ ናቸው። በቀደም አንዱ ሲያስተዋውቀን ከማጋ ሆነን ነው ከሲሳይ ጋር ይመስለኛል። ልጁ ሲያስተዋውቀን የሚሊኒየሙ ፈጣን ሀብታምና ፈጣን ደሃ ነው ብሎ ያስተዋውቀን። ልጁ ሲያስተዋውቀን ማለት ነው የሚሊኒየሙ ፈጣን ሀብታምና ፈጣን ደሃ ምንድነው ስንለው በልክ 2000 ሚሊኒየም ላይ 5 ሚሊዮን ብር ቦርሳ አገኛል። በዛው ሚሊኒየም 5 ሚሊዮን ብር አወደመው እና አሁን የታክሲ ይለምናል። ስለዚህ ትክክለኛ ኢንትሮዳክሽን ይመስለኛል። የሚሊኒየሙ ፈጣን ሀብታምና ፈጣን ደሃ አረ በሚሊኒየም ውስጥ አይቶት አስቦት የማያቀሩት እጁ ላይ ገባ። በዛው ሚሊኒየም ደግሞ ያብራራል። በዚህ ዓለም ያለው እንዲህ ነው፣ የጊዜው ነው እፍ የሚል ነው። እቺ የምናያት ምድር እንደዚህ ነች፣ ታልፋለች ይላል መጽሐፍ ቅዱስ። የማይታይ መንግስት ግን አለን። አሜን። የማይታይ ክብር አለን። አሜን። ኢየሱስ ለዘላለም ጌታ ነው። ዛሬ ክርስቲያኖች በጌታ በኢየሱስ ስም አነቃቸዋለሁ። የምስጋና ቀን የምታዘጋጁት መቼ ነው? እስቲ ንገሩ። እስቲ ሰሞኑን ማን ነው የሚጠራን የምስጋና ቀን? ምንም አላገኘውም፣ ስሙ ይባረክ። ሰላም ግን አለኝ ቤት ውስጥ ረፍት አለኝ። ርስት እኮ አለች የምስጋና ቀን። ለምን የምስጋና ቀናችን እንኳን ምክንያታዊ ነው። ስናገኝ ተመስገን የኔ ጌታ ያያችሁት አገኛ ከመያዝ ከመጨበጥ ጋር ነው ደስታችን። መጽሐፍ ቅዱስ የሚታየው ምንድነው ይላል? ምንድነው የሚታየው? የማይታየው ግን የዘላለም ነው። እዚህ ሪል ውስጥ ነው ያላችሁ። የዘላለም የሚባል ነገር አለ። የዘላለም ሕይወት አለ። የዘላለም ረፍት አለ። የዘላለም ደስታ አለ። የዘላለም ክብር አለ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። የሚታየው ምንድነው? ጊዜያዊ ነው። ወገኖቼ ይሄ የመጨረሻ ጥቅስ ነው ላንብብላችሁ። ዕብራውያን 12:25-29 በዚህ ክፍል ውስጥ እግዚአብሔር ደግሞ አንድ ሰማይና ምድር እንደሚያናውጥ ይናገራል።
ይህች ምድር ስትናወጥ ደግሞ በሷ ውስጥ ያሉ ሁሉ ምን ይሆናል? ይናወጣሉ። ስለኔና ስለናንተ መንግስት የክፍል ይናገራል። ነገር ግን የማይናወጥ መንግስት ስለምንወርስ አንሸክ ማንም ሊነቀንቀው የማይችል መንግስት አለ። አሜን ትላላችሁ? ኢኮኖሚው የተናወጠ ነው አይደለም? ፖለቲካው ምድራችን በታላቅ ነውጥ ውስጥ አለች። የእግዚአብሔር ልጆች እኔና እናንተ ግን አይኖቻችንን አቅንተን የምንመለከተው አለ። የማይናወጥ መንግስት አለ። የማይናወጥ ረፍት አለ። የማይናወጥ ሰላም አለ። የማይናወጥ ደስታ አለ። ሰዎች ለምን ይናወጣሉ ብላችሁ ብታስቡ ቅድም መግቢያው ላይ እንደነገርኳችሁ ነው። ምድራዊውን ካርናል የሆነውን ነገር ስታስቡ ምድር የያዘችው ነገር ሲናወጥ እናንተም አብራችሁ ምን ትሆናላችሁ? ተጣብቃ ከሆነ ተጣብቃ አትፍጭ ነው ያለው። ማን ነው ዝም ተስተማው? ማን ነው ታሮር ይመጣው ልጅ ተሼ ነው ማን ነው? ፍቄ ነው። ብዙ ነገር ተጣብቀን ነው የምናደርገው። ምድራዊ ከሆነው ጋር የምንጣበቅ ከሆነ ሲናወጥ እኛም አብረን ነው የምንናወጠው። ነገር እናደርገው አዎ አለን የኛ ነው፣ ግን የማይታይ ደግሞ ሌላ አለ። የማይናወጥ መንግስት ደግሞ አለ። ይሄንን ክፍል አንብቤ በጸሎት እንጨርሳለን። ዕብራውያን 12:25 ከ25 ከ29 ያለውን ክፍል አንብባለሁ። ለሚናገረው እምቢ እንዳትሉ ተጠንቀቁ ይላል እና ወደ ኋላ ተመልሶ እስራኤላውያን የሚናገራቸው ምን ብለው ነበር? ምን ብለው ነበር? እግዚአብሔር ከዚህ ይጠብቃል። እግዚአብሔር ከሚናገረን ነገር፣ እግዚአብሔር ከሚለን ነገር እምቢ እንዳንል እግዚአብሔር ይርዳል። አሜን አይደል? ባለፈው ማን ነው ሄኖክ እዚህ መጥቶ ሲያገለግለን ፓስተር ሄኖክ ቴኒስ ጨዋታ ሆኗል አለቃ። እኔ ከዚህ ሰባኪ ሰብ እናንተ ትመልሳላችሁ እና ቴኒስ ምን እንደመጫወት ነው እና ከዚህላችሁ አይደል? ምክንያት እግዚአብሔር እየተናገረ እንመልሳለን። እንደዚህ ሪዝን እንደዚህ ነው። እግዚአብሔር የተሰበረን መንፈስ የተሰበረን ልብ እግዚአብሔር ይስጠን። የሚናገረን እሱ በዚህ ማለት እንኳን አይኖ እግዚአብሔር ካለ ምክንያት ይህንን ክፍል ወደ እናንተ እንዳመጣ እንደማያረግ አውቃለሁ። እግዚአብሔር ዓላማ አለው። እግዚአብሔር ከተጣበቅንበት፣ እግዚአብሔር ካለንበት፣ እግዚአብሔር ከነዚህ ክፉ ከሆኑ ቀናቶች ሊያስመልጠን እንደፈለገ አውቃለሁ። እግዚአብሔር አምላክ ስሙ ይባረክ። ለሚናገረው እምቢ እንዳትሉ ተጠንቀቁ። እግዚአብሔር ሲናገር መስማት በጣም አስፈላጊ ነው። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? ኮምፔር ያደርጋል አይደል? በዚያ ጊዜ ድምፁ ምድርን አናወጠ። አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል። ዳሩ ግን አንድ ጊዜ ደግሜ የሚል ቃል የማይናወጡት ጸንተው እንደሚኖሩ የሚናወጡት የተፈጠሩት እንደሚሆኑ ይለወጡ ዘንድ ያሳያል። ስለዚህ የሚናወጡ አሉ። ስለዚህ ይላል የማይናወጥን መንግስት ስለምንቀበል በማክበር በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። ካለ በኋላ አምላካችን የሚያጠፋ እሳት ነው። በጣም የሚገርም ኮንክሉዥን። ብዙ ነገሮች ይናወጣሉ። እግዚአብሔር የተናገራቸው ነገሮች አሉ። ሰማይና ምድርን አናውጣለሁ፣ ሰማይን አናውጣለሁ የሚል ሌላ ተስፋ እግዚአብሔር ቃል ሲናገር ታያላችሁ። ነገር ግን የማይናወጡ እንዳለ እንረዳለን ካለ በኋላ ይሄ የማይናወጠው ምንድነው? ነገሩ የማይናወጠው ምንድነው? እኔና እናንተ የምንቀበለው መንግስት፣ እኔና እናንተ የምንኖረው መንፈሳዊው ህይወትና መንፈሳዊው ዓለም ግን አይናወጥም። የቆሬ ልጆች ትንሽ የበራላቸውን ነገር ሲዘምሩ ምድር ብትናወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ለምን? እግዚአብሔር በማን ነው ይላሉ? በመካከላችን ነው። ይላችሁ መንግስቱ የሚገዛው ህይወት ምንም ነገር ቢናወጥ እሱ ግን አይናወጥም። ለዚህ ነው
የማይናወጥን መንግስት ስለምንቀበል ካለ በኋላ ወገኖች ይሄን ነው የምናገራችሁ። ቅድም መግቢያ ላይ ተናገርኩትና ይሄንን ቃል አያይዙ ስደተኞች ነን ግን የምንሄድበት ሀገር አለ። እግዚአብሔር አምላክ ስሙ ይባረክ። እዚህ ምድር ላይ ለዘላለም አይደለም ያለው መንግስት አለ። ስለዚህ ምን ይላል? የማይናወጥን መንግስት ስለምንቀበል ካለ በኋላ በማክበርና በፍርሃት ሶስተኛ እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። ይህን መከራቸዋል። በዚህ በመጨረሻው ዘመን እርሱን የምናመልክበትን ከእግዚአብሔር ጋር የምንኖርበትን በህልውና ውስጥ የምንኖርበትን ጸጋ እንያዝ። ምድራዊ ነገር እሱን አያሳጣ። አሜን ትላላችሁ? እግዚአብሔርን ማገልገል ምድራዊ ነገር አያሳጣ። ያጣነው ነገር አያሳጣ። ልናገኘው የምንፈልገው ነገር አያሳጣ። እግዚአብሔርን ማገልገል እግዚአብሔርን ማምለክ በኢየሱስ ክርስቶስ ከንቱ አይሆንብን። እግዚአብሔር ከዚህ ዘመኑ ካመጣው እርግማን ቀኖቹ ከሚሰብኩት ስብከቶች እግዚአብሔር ያስመልጣል። አሜን። ሶስት ነገሮችን ይናገራል። አንደኛው ማክበር። ማንንም እናከብረው እግዚአብሔር አምላክ ስሙ ይባረክ። አሜን። ምንም ተስፋው እንኳን ባይሞላ አይደል? እና አብርሃም እንዳደረጉት ማንን እያከበረ ነው? እግዚአብሔርን እያከበረ አገልግሎታችንን እያከበረ እግዚአብሔር የሰጠንን ህይወት እያከበረ አገልጋዮቻችንን እያከበረ የቤት ውስጥ ህብረት መሪዎቻችንን እያከበረ በፍርሃት እግዚአብሔርን በመፍራት እግዚአብሔርን በማክበር ሶስተኛው ማንን ደስ እያሰኘን ያለ እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ ምንናል እንያዝ ካለ በኋላ አምላካችን በእውነት የሚያጠፋ እሳት ነው። መንፈሳዊ ህይወት አዲስ ኪዳን ላይ ቢሆንም የምንቀልድበት ህይወት አይደለም። ያላችሁበት መንግስት የቀልድ መንግስት አይደለም። ስለ አምላካችን ነው የፍቅር አምላክ እንደሆነ እናውቃለን። እውነት ነው። አሜን ማለት ደግሞ አምላካችን ደግሞ ምንድነው? የሚያጠፋ እሳት ነው። ስለዚህ በዚህ ዘመን እሱን እያመለክን የምንኖርበትን ጸጋ እግዚአብሔር ያብዛል። አሜን አሜን ትላላችሁ? አሜን። በእነዚህ ቀኖች ውስጥ ያሉ ክፋቶች በጌታ በኢየሱስ ክርስቶስ ስም አያገኟችሁ። አሜን። ይኸውላችሁ ነገ ሰኞ በጣም ኃይለኛ ስብከት ተዘጋጅተን ይወጣል። አውትላይን አለው፣ መግቢያ አለው፣ ዲቴል አለው፣ መደምደሚያ አለው። ነገ ቢሰጣችሁ ስብከት አየህ ብሎ ይጀምራል ስብከቱ። እንደ ዘመኑ ሰው እንደሆነው እንሁን እንጂ ስብከት አለ። ሊሳከን የሚፈልገው ነገር አለ። እነዚህን ስብከቶች የምናመልጠው በእውነት እግዚአብሔርን የምናመልክበትን ጸጋ እግዚአብሔርን መፍራት ዘመኑን መዋጀት ሲሆንልን በእግዚአብሔር መንፈስ ስንሞላ እግዚአብሔር አምላክ ስሙ ይባረክ። በቀላሉ የተታለልንባቸው ጊዜያቶች ሞኞች አትሁኑ። ሞኝ ማለት ማለት ነው በቀላሉ የሚታለል አይደለም። በቀላሉ የምንታለል ሰዎች የማንሆነው የእግዚአብሔር መንፈስ በሕይወታችን ሲሞላ